ጉድ! ዛሬ ደግሞ እዩ በቃኝ፣ ከዚህ በላይ መበጣበጥ አልፈልግም፣ እነሱ እንዲታረቁ አንድ እንዲሆኑ እፈልጋለሁ። ድሮንም ተመልካችን ልህ አስይዞኝ ነው እንጂ እኔ በዚህ ልክ መሄድ አልፈለግኩም ነበረ። አሁን እንዲታረቁልኝ እፈልጋለሁ። የልጁ አባትነት እንዳለ ሆኖ እሱም ጊዜው ሲደርስ ከ3 ወር በኋላ የምናየው ይሆናል። ነገር ግን እኔ ከህይወታቸው መውጣት እፈልጋለሁ። ህይወቴን በሰላም መኖር እፈልጋለሁ። እነሱም ህይወታቸውን በሰላም እንዲቀጥሉ እፈልጋለሁ። ከማይወደኝ ሰው ጋር መኖር ወይም ደግሞ በግድ የራሴ ሁን ብዬ ማለት አልችልም፣ አልፈልግምም። ለአንድ ለልጄ ወይም ለአንድ ለራሴ መሆን አቅቶኝ አይደለም። ከሱ የሆነ ነገር ፈልገሽ ነው፣ ጥቅም ፈልገሽ ነው ለምትሉኝ እኔ ለልጄ አላንስም። ግን አባት በቃ እናትና አባት ልጃቸውን ማሳደግ አለባቸው። ወይ ደግሞ ልጅ ከአባትና ከእናቱ ተለይቶ ማደግ የለበትም። ለዛ ነው ለልጄ ብዬ ነው ይሄን ሁሉ ትግል እየታገልኩኝ የመጣሁትኝ። ከዛ ደግሞ በተጨማሪ እናንተ ናችሁ እልህ ያስያዛችሁኝ። ሁላችሁም እኔን ተጫናችሁኝ፣ ረገጣችሁኝ። ለሴት ልጅ እንዴት እንደዚህ ያክል ውርጅብኝ ይወረድብኛል ብላ እንግዲህ ዛሬ ታላቅ ወንድሙን ይዛ እናስታርቃቸው ስትል ከች ብላለች። አያችሁ ቤተሰብ አላማዋን ስጨርስ ይታረቁ ብላ አልመጣችም። ማን አበጣበጣቸውና መጀመሪያ ይሄ እንደሚሆን አታቂም እንዴ? ከአንድም ሁለቴ እኮ ነው ለመበጥበጥ የሞከርሽው። መጀመሪያ ፎቶ ቪዲዮ ላክሽ። በስንት መከራ ወንድምየው አስታረቀልን፣ እሰይ ተመስገን እፎይ ልንን ነው ስንል ደግሞ ቪዲዮ ቀርጸሽ ላክሽ። ደገምሽ ሁለተኛውን ጦርነት ማለት ነው። አሁን በጥብጠሽ ልክ ሁለቱ መጀመሪያ ኢላማሽ እኮ ሀይሚና ብሩኬን ማበጣበጥ፣ ከዛ እነሱ ሲበጣበጡ አንቺ ረገብ ብለሽ እኔ እኮ እናንተ እንድትለያዩ አልፈልግም፣ ተመልካችን ልሃስ ይዞኝ ነው እንጂ። ወይኔ ይሄ ተመልካች ፈረደብን እኮ ቤተሰብ ፈረደብን ማለት ነው። ያም ተነስቶ እኛ ላይ ነው፣ ያም ተነስቶ እናንተ ልሃስ ይዛችሁኝ ነው። አረ ለቀቅ አድርጉን፣ ክብር ይኖራችሁ እንዴ። ነችና የታቂናለሽ እና እኛ ልህ የምናስይዝሽ አንቺ እኮ ሆነሽ መተሽ ላይ ያስያሽን። ዩቱብ የለሽ፣ አናቅሽ፣ አታቂን። መጣሽ፣ በመጣሽበት ልክ ሰጠንሽ የሚገባሽን ነገር። አሁን ምን አደረገች? ውድ ቤተሰቦች በጣም አደገኛ ሴት ናት ብያችኋለሁ እኮ ከዚህ በፊት። አሁን ምን አደረገች? ለስለስ ብላ የእሱ ቤተሰቦች ልብ መግባት ፈለገች። ለስለስ ብላ የብሩኬ ልብ መግባት ፈለገች። አሳዛኝ ምስኪን ሴት ሆነች። ምክንያቱም እሷ አላማዋን ጨርሳለች። ሁለቱም ማበጣበጥ ነበረ። ያንን በሚገባ ሁኔታ አጠናቃለች። ድል ነስታለች ማለት ነው። አሁን ቀጣይ ድሏ ደግሞ ምንድን ነው? አሳዛኝ ምስኪን ጨዋ እንደዛ ሆና በቃ ቤተሰቡንም እሱንም በቃ አሳዛኝ ሆና ልባቸው ውስጥ ገብታ እስከ መጨረሻው ልጆቹን ለማቆራረጥ ነው። ገብቷቸዋል። ቅድም አሁን ብሩኬና ሀይሚ ተበጣበጡ። ሀይሚ በቀላሉ ከህይወታችን አትወጭም፣ አበጣብጠሽናል፣ ዋጋሽን ሳልሰጥሽ፣ ያነባዋትን እያንዳንዷን የከፈልኳትን ዋጋ ሳልሰጥሽ እንዲህ በቀላሉ ከህይወታችን አትወጭም። ነግርሻለሁ ከዚህ በፊትም አሁንም በድጋሚ እነግርሻለሁ። ይቅርታሽን አልፈልግም። ከዚህች ልጅ ጋርም እንድታገናኙኝ አልፈልግም። ግን ደግሞ ከህይወቴ በቀላሉ እንደገባሹ እንደዚህ በቀላሉ መውጣት አትችይም። ይቅርታሽንም አልፈልግም። ዋጋ ትከፍያለሽ። ለእያንዳንዷ ነገር ዋጋሽን አስከፍልሻለሁ ብላታለች። እና በጣም ነው የተናደርኩት። ለምንዱ ታውቃላችሁ ቤተሰብ? ይሄን ነገር እኮ እነሱ እንዲለያዩ አልፈልግም አላለችም ጭራሽ። እንዲለያዩ እኮ ካልፈለግሽ ይሄን ነገር በዚህ ልክ ቪዲዮ እየቀረጽሽ ፎቶ እያነሳሽ በውስጥ መስመር እሷን ብጥብጥ ሰላሟን ንስት ካረግሻት በኋላ የሀይሚ እኮ ህይወት አሁን አይደለም የተበጠበጠው። ከ3 ወር ከ4 ወር በፊት ፎቶ የላክሽውስ እንዴ? ኧረ የሰው ልጅ ግንባብ ነው። እናቴን በስማም ከባድ ሴት ናት። ከባድ ማለት ነው። ከባድ ተነቃቅተናል። ተነቃቅተናል። አንለቅሽም። የምሬ ነው ምልሽ። እርጉዝ ሴት እኮ ክብር አላት። የሰው ህይወት እየበጠበጠች አይደለም ለልጇ የምታስበው። ገብቶሻል? አንዲት እናት ለልጇ የወለዳችሁ እናት የሆናችሁ ታያለሽ። ኧረ እባክሽ እንደዛ ከሆነ አንቺም እናት ልትሆኝ ነው አይደለ? በዛ ቦታ ሆነሽ አስቢው። ሀይሚ የኔ ልጅስ ብትሆን እህቴስ ብትሆን ያኔ መሰለ ፍቅሯን እንደዚህ ገብቼ እሳት አቀጣጥዬበት እንደዛ እንዴ ያኔ ስትወርቅ ጭንቅላቷ ተመቶስ ቢሆን ደንፈሷት ቢሆንስ? እንደዛ እያለቀሰች ደምንባ የተበሳቆለችውስ
ስብርብር ያለችውስ ትመልሽላታለሽ? አትመልሹም በጭራሽ። እንዴ ነችና አሁን ነው መጠንቀቅ። ቤተሰብ የጨረቃ ፋሚሊ አሁን ነው መጠንቀቅ ጎበዝ። እኛን ስበብ እያደረጉ ጭራሽ እናንተ ናችሁ ሊያስያዛችሁንና እዛ ነገር ውስጥ እንድንገባ ያደረጋችሁን። ኧረ እንከባበር። ለማንኛውም ውድ ቤተሰብ አሁን ነው ጥንቃቄ ማድረግ ያለባችሁ። እስከዛሬው ሁሉ የእሷ ኢላማ የሄደችበት መንገድ በጣም ገራሚ ነው። የመጀመሪያውን ድል አጠናቃለች። ወደ ሁለተኛው ድሏ አንድ እርምጃ ብላ ዛሬ ተራምዳለች። እመኑኝ ማለት ነው። እሷ የፈለገችው የእሱን ቤተሰቦች በፍቅር መያዝ፣ ልስስ ብላ አንገቷን ድፍት አድርጋ ምስኪን ሆና፣ ከዛ አሁን እዩ ምን አረገች? በቃ እሷ እኮ ይቅርታ ጠየቀች፣ በቃ እርጉዝ ናት፣ በቃ ምንድን ነው እንድትባል ገብቷቸዋል። ተነቃቅተናል እዩ